ሮዳስ የሰጠችው ፕሮጀክት አለ እሱን እያየን አሃ ስራ ላይ ነው ማለት ነው ግድ የለም እሱ ወርዶ ከሚጠይቅ አንቺ ሄድሽ ጠይቂው ይሻላል አው ይሻላል ሂጂ ማን አላውቀውም እስኪ አንቺ ሰዎች እንዳይሆኑ ሄሎ ሄሎ ተሰሚያለሽ አሁን አባቱ ናፍሰከኝ ዘንድ ይወቅ ፍላሽ ቢትለይዋ እሺ አመሰግናለሁ እሺ ቻው ማን ነው ዘመዶቼ ናቸው ዘድንግል ምን እንደሚፈልግ ልሂድና ልጠይቀው አላልኩም የሆነ ነገርማ አላቸው አንቺ ደግሞ የማያሳስብ ነገር ያሳስብሻል እጭ ይግቡ አንተ በሰላም ነው ቅድም ደህና ዋልሽ እንኳን ሳትለኝ ገባው ድክም ብሎኝ ስለነበር ነው ነይ ቁጭ በል ስራ ላይ ነው መሰለኝ በቃ ደህና ደር አይ ለምን ከመጣሽማ ትንሽ ቁጭ በይና አውርተሽን ትሄጃለሽ ነይ ቁጭ በል እሺ እና ሁሉ እንዴት ነበር ምንም አይልም ነበር አንቺ ጋስ እኔም ጋር ምንም አይልም ምን አዲስ ነገር አለ ሮዳስ የሆነ ፕሮፖዛል ጽፋ ሰጣኛለች ማለቴ ከነሱ ድርጅት ጋር አብረን እንድንሰራ በጣም አስገርሞኛለች እና ደግሞ ፕሮፖዛሉን ለማየት በጣም ቸኩያለሁ አይ ደስ ይላል ሌላስ ሌላ ምንም አዲስ ነገር የለም ያው ዝም ብሎ መኖር ነው እኔ ምልሽ ደግሞ አንቺ ውበት እያደረ ነው እንደሚጎለው እንዴት ምን እንዴት አለው በጣም ቆንጆ ነሽ አንተ ደግሞ ይሄ ማሽኮርማሙ እያደረ ነው እንደሚበሰበክ ለማሽኮርማም እናገረው እንደሚመስልሽ መሰለኝ ለማሽኮርማም ይሁን ለሞራል አላውቅም ለሞራልሽም ለማሽኮርማም አይደለም የምሬን ነው ያንቺ ውበት እያደረ ነው የሚጎለው እሺ አመሰግናለሁ ከዚህ በኋላ ደግሞ ታምራለሽ የሚለውን ቃሌን ላላቆመው ስለምችል መልመድ አለብሽ እሺ በቃ ግቢና ተኝ እኔም ልተኛ እንዴ ስራውስ ማለቴ የሮዳስን ፕሮፖዛል አታዩም እንዴ ድምጽሽን ሰማ ስለምረጋጋ ስራ ከምሰራ ብተኛ ተሻለኛል እሺ በቃ ደህና ደርሽ ሄሎ ዘድንግል ማታ አባቱ ነፍሰ ገዳይ እንደሆነ አወቀ አይ አላወቀም እንዴ ለምን ፍላሹን ስጪው ብዬሻል ነበር እንዴ ብለኸኛል ግን ፍላሹን አባቱ ደብቆ ስለነበረ ላገኘው አልቻልኩም በጣም ነው የምታናችሁ ለማንኛውም ወደ ከሳት አካባቢ በአንድ ሰው ፋይል ልክልሻለሁ ታዲያ ይኸውልሽ ለወይዘሮ ህይወት ብቻ ነው የምትሰጪው አቶ ተስፋዬ ካሉ ይኸውልሽ ነግሬሻለሁ በደንብ ስሚኝ አቶ ተስፋዬ ካሉ እንዳሰጫት ለህይወት ብቻዋን ስታገኛት ብቻዋን ስትሆን ስጫት እሺ እንደናደሩ ጋሽ እንዴት አደርሽ ማንንም የለም እንዴ ህይወት የት ሄደ እሺ ቆይ ምን ቢያጋጥምሽ ነው እንደዚህ አዋክብሽ የቀጠርሽ ሰው ስንት ስራ ይሰራል አንተ አሁንም ተኝታ ለዚህ እኮ ነው ምንም አይነት መረጃ ማግኘት ያቃተክ እንዴ
እንዴ ልሰርቢ ነው ደውለሽ የቀጠርሽ? ዛሬ ቀጠርኩ አንድ ፌቨር እንድትሰራልኝ ነው። ምንድነው ፌቨሩ? ዘድንግልን እንድታሳምንልኝ። ወይ ጉድ! ቆይ እንዴት ብዬ ነው ሮዳስ ስለመታፈቅር አብራችሁ ነው ምለው? ስለሱ አይደለም የኛ ድርጅትና የነሱ ድርጅት አንድ ላይ በሼር እንዲሰሩ ፕሮፖዛል ሰጥቻለሁ። ስለሱ እሱን ጉዳይ በቃ አንተ እንድታሳምንልኝ ነው ፈልገው። ምንድነው ማገኘው ጥቅም? አሳካው እንጂ ስለሱ ችግር የለውም። ችግር የለውም እንድትኝ አይደለም። ችግር የለውም በኋላ ችግር ይዞ እንዳይመጣ። አልገባኝም። እስከ ዛሬ ድረስ ቃል ገብቼ ልክ የከለከልኩ ነገር አለ? እሱም የለም ግን ካለ የተከፋበት ነገር ነበር ማለት ነው። አልነበረም ግን ያልኩሽ ብቻዬን አልወስንም አባቴን ላማከር ካለ ያው አባቱን ታናገሪዋለሽ ብዬ ነው። ብቻዬን አልወስንም ካለ ንገረኝና ማድረግ ያለብኝ ነገር እኔ ያደርጋለሁ። ኦኬ እሺ ጥሩ። ስለዚህ እጄ አናግረዋለሁ። እንዴት ነው ይጣፍጣል? ቆንጆ ነው። አይ ጀማ አለኩ በእናትሽ። አንተና እህቴማ የሆነ ነገርማ ደብቃችሁናል። ካንቺ ደብቀን ለማን ልናወራ አይደል? በጣም ባደብቁ ይኖርማ ትናንትና ያ ሁሉ ሰዓት ጥላችሁኝ አጠፉም ነበር። አንተንም እህቴንም በደንብ አድርጌ ነው ማቃችሁ። ልታሳምነኝ እንዳትሞክር እሺ? በቃ እኔ እንደሆነ አላሳምንሽም። በቃ ስለሆነም ስለሚሆነው ነገር እህትሽ ትነግርሻለች። ምን እህቴን አስጠበቀ? ለምን አንተ አትነግረኝ? ከኔ ልቅ እሷ ብትነግርሽ ነው የሚሻለው። ጥሩ። ዛሬ ታምሻለህ እንዴ? አይመስለኝም ማለት እርግጠኛ አይደለም እንዴ? ማለት ነው እንግዲህ። ይቺ ጊዜ ያለ መስጠትና ችላ ማለት ካዋጣ እሺ ጥሩ። ዛቻው ምን አመጣው? ስለሁኔታው ደግሞ እሷ ትነግርሻለች። ታዲያ እሷ ቃል የፈጣሪ ቃል ነው፣ አይለወጥም፣ አይሻርም። ደሞ ከረፈደ በኋላ ነገረችኝ ያልነገረችኝ ምንም ለውጥ አያመጣም። ምኑ ነው የሚረፍደው? ከተከፋውብህና ከተጣላን በኋላ ሰማው አልሰማው ምንም ለውጥ የለውም። ሲጀመር ለምን እንጣላለን? የኔ ወት እኔና አንቺማ አንጣላም። ጊዜውም ሳይረፍድ አንቺም ሳታዝኝብኝ ሁሉን ነገር ትሰሚዋለሽ። ለማንኛውም እኔ በቃ ልጅ ትንሽ አትበላ? አይ በቃኝ። የምትፈልጊው ነገር ካለ መሳቢያ ውስጥ አስቀምጬልሻለሁ። ልብሴን ቀይሬ ልምጣ። እሺ ባይደን ወይ እኔ ምልህ ለምንድን ነው ቢሮ ገብተህ መስራት ማትወደው? በአራት ግድግዳ ተከብቤ ሐሳብም ሆነ ምንም የሥራ መንፈስ ያመጣልኝም ለዛ ነው። በቃ ይሄ ነው ምክንያቱ? ሌላ ምክንያት የለም? ሌላ ምክንያት የለኝም። ግን ምን ይሆናል ብለሽ አስበሽ ነበር? እኔ እንጃ ለቤተሰብ ምናምን ብለህ የምትሰራ ነበር የሚመስለኝ። አንድም እሱ ነው። ግን እዚህ መስሪያ ቤት የምሰራው ለተወሰነ ጊዜ ነው። ግን ስራዎችን በምንሰራበት ጊዜ በፍቅርና በጥሩ መንፈስ ነው ስራ መስራት አለብን ብዬ ማሰብ። ደስ የሚል አስተሳሰብ ነው። ለማንኛውም ነገ ኢሜይሉ ላይ የተላከውን የስራ ፕሮፖዛል ይዤልህ እመጣለሁ። አይ ሁሉንም ነው ከማያቸው አንቺ ያቸውኛ ለኛ ድርጅት ይመጥናሉ ብታያቸውን ፕሮፖዛሎች አዘጋጅልኝ። ከዛ ደግሞ እናየዋለን። እሺ ግን የሮዳስን ፕሮፖዛል አየኸው? አላየሁትም። አይገርምም? በቃ እስቲ ዛሬ ያውና ነገ እናወራለን። በጣም ጥሩ። የስራ ስልክ ነው መሰለኝ። እኔ ወደ ቢሮ ልግባ በቃ። ሄሎ ወይ ፍቄ፣ እንዴት ነህ ዘድንግል? ሰላም ነው አለው። ምን ነው ፈለከኝ እንዴ? አዎ የሆነ አንድ ማውራ ጉዳይ ነበር። ስለምን? ማለቴ ምን አዲስ ነገር አለ? ስለ ሮዳስ ማለቴ ስለ ሮዳስ ፕሮጀክት። ስለ ሮዳስ ፕሮጀክት ምን? የሚገርም ነገር ፕሮጀክቱን ለኔም ሰጣይ ነበር። ምናልባት የኛ ድርጅት ካልፈለገ ብላ ለሌላ ድርጅት ማሳይተው ነበር። እኔ ግን እንዳየሁት ከሆነ ብንቀበላት በጣም አሪፍ ይመስለኛል። የኛ ድርጅት ራሱ ወደ 30% ከፍ የሚያደርገው ይመስለኛልና ብንቀበላት አሪፍ ይመስለኛል። እንዴ ይሄን ያህል? አዎ እሺ በቃ አይውና እናወራበታለን። አሁን ግን የተወሰነች ፕሮግራም ስላለችኝ በኋላ ልደውልልህ። በቃ
አይ ሌላ እንኳን ማውራው ጉዳይ የለም በቃ ቻው። እሺ ሄሎ ሮዳስ። አቤት ቢኒያም። ለአንድ ስራ ጉዳይ ፈልጌሽ ነበር። ይቻላል። መቼ እንገናኝ ታዲያ? ዛሬ ከቻልሽ አሁን። እሺ፣ ያለሁበትን አድራሻ ልክልካለሁ። እሺ በቃ መጣ። ሃይ ሰላም፣ ቼክ አድርጋችሁ። እሺ የጠፋ ሰው ዛሬ እንዴት በቀም ተገኘክ? ከመቃብዬ መጣሁ። ምን ነው ደበረሽ እንዴ? አይ እንደዛ ማለት ሳይሆን እንግዲህ እንዳጠፋፍ ሊሆን ድጋሚ የምትመለስ አልመሰለኝም ነበር ብዬ ነው። ይሄን ያልጠፍቻለሁ እንዴ? እንዴ ታዲያ መጣጥ የሚፈቀድልህ ለልደት ቀን ብቻ እኮ መስሎ የሚቀጥለው ዓመት ነበር እየጠበቅኩ የነበረው። ቀለኛው ነሽ የጠበቅሽኝ ባክሽ። ምን ላድርግ ብለህ ነው? ግን እኔ የምልህ ዛሬ ምን ቢቀጥም ነው በቀን መጠጣት የጀመርከው? ትንሽ ሲደብረኝና ሲጫጫነኝ ዘና ለበል ብዬ መጣሁ። ምን ነው ይቺ ዓለም እንደሆነች ጥሩም ሰራ መጥፎ አታጸድቅም። ስለዚህ ዘና ማለቱ ነው የሚያዋጣው። ለምን እንደሆነ አላውቅም፣ ውስጤ እርብሽ ብሏል። ምናልባት ናፍቄ እንዳይሆን። ሄሎ ወይ ቢኒዬ፣ ምን ፈልገሽ ነው የጠፋሽው? ያዋጣል? ኧረ በጭራሽ አያዋጣኝም ወንድሜ። ምን አባቴ ላድርግ፣ ስላኩ በጣም ቢዚ አድርጎኝ ነው። በእናት ይቅርታ በጣም። ለማንኛውም የሆነ ጉዳይ ላይ በጊዜ ከጨረስኩ እመጣለሁ። ደስ ይለኛል፣ እጠብቅሃለሁ። ግን ከመምጣቱ በፊት ቀድመህ ደውልልኝ። አንተም ኤልሹ የምትወዱት ምግብ አዘጋጅቼ እጠብቃችኋለሁ። እሺ ወንድሜ፣ ቻው። ወንድም አለሽ እንዴ? አዎ በጣም ወዶ ታናሽ ወንድም አለኝ። የምኖረው ለሱ ነው እንጂ እንደኔማ ቢሆን ድሮ ነበር የምጠፋው። ጉዳይ ያለኝ ያልከው እዚህ ተጎልቶ ለመጋት ነው። ግን ይሄን ስራ እንደምትሰራ ያውቃል? ማለቴ ሴተኛ አዳሪ። ሲጀመር ሴተኛ አዳሪ አይባልም፣ ቢዝነስ ነው የሚባለው። ሲቀጥል ደግሞ እኔን ስራ አልሰራም። ባለፈው ዕለት እኮ እንደዛ ያልኩ አንተ ዘና ብለህ እንድትጫወት እንድታወራኝ ስለፈለኩኝ ነው። ይሄ ቤት የኔ ነው። ለዛ ነው በተደጋጋሚ እዚህ ስትመጣ የምታገኘኝ። አይገርምም? አልጠበቅኩም ነበር። ይገርማል። እና ግን ወንድምሽ ይመጣል? ብታወቀው ደስ ይለኛል። እንግዲህ ስመጣ ደውላለሁ ነው ያለኝ። ካንቺ ጋር አይኖርም እንዴ? አዎ ከኔ ጋር አይደለም የሚኖረው፣ ከፍቅረኛው ጋር ነው። እሷን መንከባከብ ስላለበት እኔን ለማየት ብዙ ጊዜ የለውም። እሷን ብቻ ነው የሚንከባከበው ማለት? ታማሚ ናት እንዴ? ማለቴ ተረድቻለሁ። በእርግጥ ይሄን ጥያቄ መመለስ በጣም ከባድ ነው። ታማሚ ናትም ታማሚ አይደለችም እኔ እንጃ፣ ብቻ ጊዜ የሚፈታው ነገር ነው። እስቲ ስለሱ ንገሪኝ። ስለ ቢኒ ማለት በጣም አጫሽ፣ ጠጪ፣ ዱርዬ፣ በዛ ላይ ሌባ የነበረ ሰው ነው። የሚገርምህ እሷን እንኳን እያፈቀራት ከሷና ከሱስ ግን ሲባል መምረጥ እንኳን የሚከብደው አይነት ሰው ነበረ። እሷ የመኪና አደጋ ደርሶባት መራመድ ሳትችል ቀረች። ያው ሙሉ ኃላፊነቱ የኔ ነው ብሎ ስላሰበ ሱሱን እርግፍ አድርጎታል። ዱርዬ እኮ ደስ የሚለው ለዚህ ነው። ሰው ሲወድም ከልቡ ነው፣ ሲጣላም ከልቡ ነው። ብቻ ግን እሱንም እሷንም የምታስተዋውቂኝ ደስ ይለኛል። ቆይ አንተ ለምንድነው እንደዚህ ወንድሜ መታወቅ ይፈለግከው? ይኸውልሽ ሊያ፣ እኔ ምንም አይነት ጓደኛ የለኝም። ደግሞ እንደዚህ አይነት ሰዎች ጋር ነው ነጻነት ያለው። እኔ ደግሞ ነጻነቴን በጣም ወደዋለሁ። አረጣጣ የለውም፣ እንዳያሳስብ አስተዋውቅሃለሁ። ግን አይዞሽ፣ ያንቺን ጓደኝነት አይነካብሽ። እሷን ያዝል። ነቃሽ እንዴ? ምን ነው አሞሻል? ትንሽ ራሴ ነው። አይ እንደዛ ከሆነማ ቆይ ቡና ላፍላልሽ። አይ አስፈልግ።
የምን ፖስታ ነሽ? አሁን እኮ በር ተንኳኩቶ ላንቺ እንድሰጥሽ ነበር ለብቻሽ እንድታዩ የሰጡን። ለኔ ለብቻዬ? ደህና ነሽ? ወይኔ ጉዴ! እማማ እማማ! እንዴ እማማ ደህና ነሽ? ስልኬ ስልኬ! ሄሎ ዘድንግል እማማ ታማለች ቶሎ ና እማማ እማማ ደህና ነሽ እማማ ምንድን ነው የሚሻለኝ እማማ ደህና ነሽ እሺ ምን ይጨመርልህ ምንም አልፈልግም እንደ ቤት ቅባክ ጣሙስ ሄሎ ሄሎ ምን መጣሽ መጣው ምን ሆነ ችግር ተፈጥሮ መሰለኝ የምርህ ነው ና አጸዳዳው ከኔ ውጪ ከሌላ ወንድ ጋር ስትሳሳቂ በጣም ነው የምናደደው። ወንድ ነኝ ብለህ መቼም አስበው አይደለም አይደል? ማለት ወንድ አይደለህም ነው? መጠርጠሩስ? መቼስ ከአንቺ ውጪ ስለ ወንድነት የሚመሰክር የለም። ድሮ ነዋ ያኔ። አሁን ግን ፈሪነትህና ስጋት ውስጥ መሆን ብቻ ነው የሚታይ። ሊያ ትንሽ ጊዜ በቃ ትንሽ ጊዜ መታገስ አቅቶሽ ነው? ፈሪነት የፈጠረብህ ተጽዕኖ እንጂ የጊዜ እኮ ትንሽ የለውም። እሺ ታገሽ። ከዚህ በኋላ ታገስኩ አልታገስኩ ምንም ለውጥ የለውም። ፍቅራችን የመስዋዕትነት ጥያቄ አቅርቦልን እኛ ግን መመለስ ስላልቻለን አሁን ላይ ደርቆ ኮንክሪትን ያስንቃል። መስሎሽ ነው እንጂ የኛ ፍቅር አይደርቅም። ስላዳፈርሽ ነው ሊያ። ብታራግፊ ወለል ብሎ ነው የሚታይሽ። በምን ይላራክፈው? እስኪ ንገረኝ በምን ይላራክፈው? እኔም ብሎ ምንም የሚሆነው ፍቅረኛዬ አይደለም የነካኝን ያየኝን ካልገደልኩ የሚል ሰው ያ ነገር እንኳን ቢቀር በጉያው አቅፎኝ የት በሚዞረው ፍቅረኛዬ የት አለ? እስኪ ንገረኝ የት አለ? አየህ የለህም። ለዛ ነው አሁን ፈሪ ነህ የምልህ። አሁን አንተ ፈሪ ነህ ሊያ። ፈሪ አትበኝ። እኔ ፈሪ አይደለሁም። በጊዜው ስሜታዊ ሆኜ የሆነ ነገር ባደርግ እስካሁን ዘብጥያ ነበር ሞርዶ። አንቺም እንዳልሽው የኔ ምስክር በሆነና ሁለታችንም ብንከሰው ኖሮ ሁለታችንም ነበር የሚያጠፋን። ቆይ አንቺ ምንድነው የፈለግሽው? ሊያ ምንድነው የፈለግሽው? እኔ ዘብጥያ ወርጄ አንቺ ጠያቂ እኔ ታሳሪ እንደሆነ ወይስ እድሜ ልካችን እንድንንከራተት ነው የፈለግሽው አንቺ? እሺ ዝም ብለንስ ምን አመጣን? እስኪ ንገረኝ። ይሄን ቤት በስሜ ከፍቶ ስለሰጠኝ ደስ ባለው ሰዓት እየመጣ ስሜቱን ስለሚወጣብኝ አንተ ፍቅረኛ እያለ እየመጣ የስሜቱን መወጫ ሲያደርገኝ አንተ የት ነበርክ? ንገረኝ። እንዴት ፍቅረኛዬ ናት አትለውም? ነገሩ ከተፈጠረ በኋላ ምን አመጣው? ምንም። እሱን እኮ ነው እያልኩ ያለሁት። ምንም አላመጣው። ስለዚህ መጀመሪያም እንዳደረገው አፍህን እንደዘጋው አሁንም አፍህን ዝጋልኝ። አትነትርከኝ። ስራ የለህም እንዴ? ሰላም እንዴት ነሽ? እንዴት ነህ? ይቅርታ አስጠበቅኩሽ እንዴ? አዎ ያው ግን ለስራ ስለሆነ ችግር የለውም።
ይመስለኛል ትክክለኛ ምርጫ ነው የመረጥነው። ከጠበቅኩሽ በላይ ነሽ። ማለት አልገባኝም። እንዴት ነበር የጠበከኝ? ማለቴ ከጠበቅኩሽ በላይ ቆንጆ ነሽ። በጣም አመሰግናለሁ። ምንም አይደል። ወደ ጉዳያችን ከመግባታችን በፊት የሆነ ነገር ውሰጅ። በጣም አመሰግናለሁ። አሁን ተጠቀምኩ። ባይሆን አንተ የምትፈልገው ነገር ካለ መውሰድ ትችላለህ። እሺ ችግር የለውም። ወደ ጉዳያችን ንግባ። ዛሬ የፈለግኩሽ ለአንድ ማስታወቂያ ነበር። ከዛ በፊት ብንተዋወቅ ደስ ይለኛል። ማነክ? ማለቴ ማን ልበል? ቢኒያም ሞገስ እባላለሁ። የብዙ ድርጅቶች ፕሮሞተርና የማስታወቂያ ባለሙያ ነኝ። በጣም ብዙ ስራዎችን ሰርቻለሁ። ለምሳሌ ምን ምን ሰርተሃል? እኔ እንዲህ ነው ብዬ ማውራት አልወድም። ያው ስራዬ ሲመሰክር ደስ ይለኛል። እንዳልኩሽ ብዙ ስራዎችን ስለሰራው ላታውቂያቸው ትችላለሽ። ባይሆን ስለ አንቺ ንገሪኝ። እኔ ሮዳስ ገረመው እባላለሁ። ሞዴልና የማስታወቂያ ባለሙያ ነኝ። በቅርቡ ደግሞ የአንድ ድርጅት አምባሳደር ሆናለሁ ብዬ አስባለሁ። ኦ አሪፍ ነው በጣም። እሺ አሁን ስለ ጉዳዩ ልትነግረኝ ትችላለህ? የምን ማስታወቂያ እንድሰራልን ነው የፈለከው? እጄ ላይ የሁለት ድርጅቶች ምርት አለ። አንቺ እንድትሰሪው ፈልጌ ነበር። ይቻላል። በአንድ ማስታወቂያ ስንት ነው የምታስከፊው? ስለሱ በደንብ እናውራ። መድኃኒት ባታቆርጩ ጥሩ ነበር። ማሚ ከዚህ በላይ ሳይብስብሽ እሺ በይኝና በእናትሽ ሆስፒታል እንሂድ። ደህና ነኝ እኮ ትንሽ ሳርፍበት ይተወኛል። ግን ትቶሻል ነበር እንዴ? እንደገና እንዴት ተነሳብሽ? እኔ እንጃ ድንገት አዞረኝና ወደኩ። ማሚ እሺ በይኝና ተነሽና ሆስፒታል እንሂድ። ደህና እኮ ነኝ። አሁን ትንሽ ሳርፍበት ይተወኛል። ቆይ ትቶሻል ነበር እንዴ? እንዴት ድጋሚ ተነሳብሽ? እኔ እንጃ አዞረኝና ወደኩ። እንዴ ድንገት አሞሽ ነው እንዴ ታዲያ ሆስፒታል ላይ የምትይው? ማሚ እሺ በይኝና ተነሽና ሆስፒታል እንሂድ። ደህና ነኝ አልኩህ እኮ ሳርፍበት ይተወኛል። አባቢ አንተን ከሰማች እስቲ ንገራት። ይሄ ነገር እኮ ሲቆይ መዘዙ ከባድ ነው። አንዳንዴ እንዲህ ይገጥማል። ባይሆን እሷ እንዳለችው እረፍት ይፈልጋል። እውነቱ ነው። እሱ ስለ በሽታው አይነት ያውቃል። እኛ እንውጣላት፣ እሷ እረፍት ታርግ። አንተም ደክሞ ስለዋለ ግባና ጋደም በል። አዎ እኔም አረፍ ልበል። አንተም ግባና እረፍት አድርግ። አትጨነቂ የኔ ልጅ። ካልተሻለኝ በጠዋት ተነስተን እንሄዳለን። እሺ በቃ ማሚ በደንብ እረፍት አድርጊ። ደህና ነኝ። ሄሎ ገረመው፣ ካላስቸገርኩ ለትንሽ ቀን አንተ ጋር ልረፍ? አይ አረ በደህና ነው። ስመጣ ሁሉንም ነገር እነግርሃለሁ። እሺ አመሰግናለሁ። ሲያዩሽ ግን እንዲህ ተግባቢና ተጫዋች አትመስይም። ስላወቅኩሽ ደስ ብሎኛል። እኔም ስላወቅኩ በጣም ደስ ብሎኛል። የምር ሳላስበው ነው ቀኔን ያሳመርክልኝ። መቼም ከዚህ በኋላ ለመገናኘት ስራ ያስፈልጋል አይደል እንዴ? አዎ ከዚህ በኋላማ ጓደኛ ሆነን አይደል እንዴ? በፈለክ ሰዓት መደወልም ሆነ ማግኘት ትችላለህ። በጣም አመሰግናለሁ። ይሄን ያህል ስላቀረብሽኝ ደስ ብሎኛል። እኔም ብደውል ችግር የለውም አይደል? ማለቴ ፍቅረኛ ምናምን የለህም አይደል? አዎ የለኝም። እንዴት ግን እንደዚህ የስራ ሰው ሆነ ጨዋታ እያወክ ብር ኖሮክ እንዴት እስካሁን ፍቅረኛ አልኖረህም? ምናልባት ለኔ የምትወስይ ስላላገኘ ይሆናል። ቆይ ምን አይነት ሴት ነች ምርጫክ? እኔ እንጃ ምርጫ የለኝም። አትቀልድ፣ የምሬን እኮ ነው። የምሬን ነው። መቼም የዘንድሮ ሴቶች መልኳ ችግር የለውም፣ ዋናዋ ታማኝነቷ ፍቅሯ ነው የሚለው እንዳትወዱ። እንደ ፋራ ነው የምታዩት። እንዴ ሴቶች ብለህማ አንድ ላይ አጨፍጭፈን። ምርጫህን ተናገርና ምናልባት በእኔ በኩል አገኝልክ ይሆናል። ግድ የለም አንቺ አትልፊ፣ እሱ ይሰጠኛል። ባይሆን አስመሸኝ ብለሽ ሌላ ጊዜ አላገኘም እንዳትኝ። በቃ ደርሻለሁ። እዚህ ነው የምኖረው። ደህና ደር። እሺ በቃ ደህና ደር።
ይቅር በይኝ ባለቤቴ። ይሄ ሁሉ የትሽ ስራ ነው? ወዴት ልትሄጂ ነው? ምን ቀረኝ ብዬ እቀመጣለሁ። በፊት ምን ቀርቶሽ ነበር የተቀመጥሽው? በፊትማ ቤት ነበረኝ፣ ኑሮ ነበረኝ፣ ልጆች ነበሩኝ። አሁን ምን አለኝ? ምንም የለኝም። አልገባኝም። ቆይ ለምንድን ነው መሄድ የፈለግሽው? ደግሞስ የት ልትሄጂ ነው? መቼ ልትመለሽ ነው? አልመለስም። ምን ሆነሻል እንዴ? ማን ነው የሰጠሽ? አሁንም እነሱ ናቸው የሰጡሽ? ለካ ዘድንግልና ሰላም ልጆች ስለሆኑ ነው። እንደዛ ወላጅ እንዳልሆናችሁ እነግራቸዋለን ሲሉ ምንም ያልመሰለ። እረ አንተ የምትገርም ሰው ነህ። ይሄን ሁሉ አመት እንደዚህ ደብቀኸኝ ትኖራለህ ብዬ አስቤ አላውቅም ነበር። ምን ብዬ ልንገርሽ? እናንተ የፍቅር ጊዜያችሁ ስታሳልፉ ገጭታችሁ የገደላችኋት የኔ ሚስት ናት። እና እኔን አግብተሽ የኔን ህይወት ትተሽ ልጆቹ እንደናንተ ተንከባክበሽ ፍቅር ሰጥተሽ ተንከባክበያቸው ብልሽ ትቀበይ ነበር? ቢያንስ ላጠፋነው ጥፋት እንደመቀጫ እነሱን ማሳደግ አያቅተኝም ነበር። ለኔም ማካካሻ ይሆንልኝ ነበር። አንተ ግን በጣም ክፉ ሰው ነህ። ምን ነው ክፉ ያስባለኝ? እናንተ ስላላጋለጥኩና ስላላሳሰርኳችሁ ነው? አሁንማ ሁሉም ነገር ተገለጠልኝ እኮ። ለካኛን ያላሳሰርክ ልትጠቀምብን ብለህ ነው። በጣም ክፉ ነህ። ቆይ ለምን ልጆቹ ሆኑ ብለሽ ነው የተናደድሽው? በልጆች ሀሳብህ የምትፈልገውን ህይወት ኖርክ። ለነገሩ እኔም ደደብ ነኝ፣ መጠርጠር ነበረብኝ። እኔ መውለድ ስለማልችል ያንተ ልጆችን ቢሆኑ ደስ ብሎ ነበር ማሳድጋቸው። ግን አንተ አውቀሃለሁ ክፉ ነህ። ምንድነው ክፉ ነህ? ታዲያ ምንድነው የከፋሽ? መጀመሪያ እናታቸው አለመሆኔን ትነግራቸዋለህ። ከዛም አልፎ የእናታቸው ገዳይ መሆኔንም ትነግራቸዋለህ። ከዛም በጣም ይጠሉኛል። እኔም ልቤ ይሰበራል። ያ ከመሆኑ በፊት ቤትን ለቅቄ ውልቅ እላለሁ። ለምን እነግራቸዋለሁ?